የሁሊያን አልቫሬዝ የዝውውር ጉዳይ ውስብስብ ሆኖ ቀጥሏል። ቋጠሮውም እስካሁን ድረስ አልተፈታም። ተጫዋቹ ከክለቡ ጋር ለመለያየትና ባርሰሎናን ለመቀላቀል ይፈልጋል። አትሌቲኮ ማድሪድ ግን ያንን ላለማድረግ ወስኗል። ምናልባት ተጫዋቹ ወደ አርሰናል መዛወር የሚችልበት እድል እንዳለ እየተዘገበ ነው። አልቫሬዝ ግን በዚህ ሁኔታ በጣም ተበሳጭቷል። የአልቫሬዝና የአትሌቲኮ ማድሪድ ፍጥጫ መጨረሻው ምን ይሆን? አርሰናልስ እንደተባለው ተጫዋቹን ለማስፈረም ገፍቶ ይሄድ ይሆን? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ ይህንን ፕሮግራም መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በሌላ ፕሮግራም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ እጅግ በጣም ውስብስብ የሆነውን የሁሊያን አልቫሬዝን የዝውውር ጉዳይ የምንመለከት ይሆናል ማለት ነው። እውነት ለመናገር በዚህ የክረምት የተጫዋቾች የዝውውር መስኮት እጅግ በጣም አሰልቺ ከሚባሉ የዝውውር ጉዳዮች መካከል አንዱ የሁሊያን አልቫሬዝ የዝውውር ጉዳይ ነው። የአልቫሬዝ ዝውውር መነሳት የጀመረው ገና የዝውውር መስኮቱ ሳይከፈት ሚያዝያ ወር ግንቦት ወር ላይ ነው። ከዛ በኋላ ግን ይኸው 3 ወር 4 ወር ሙሉ እየተጓተተ አዲሱ የውድድር ዓመት ሊጀመር የመጨረሻዎቹ ሳምንታት ላይ ደርሰናል እና የአልቫሬዝ ጉዳይ መጨረሻው ምንድን ነው? ተጫዋቹ የትኛውን ክለብ ነው የሚቀላቀለው? ወይስ እዛው አትሌቲኮ ማድሪድ ቤት ይቆያል የሚለው ነገር እስካሁን ድረስ ቁርጡ አልታወቀም። መላም ሊበጅለት አልቻለም እና ይሄ ጉዳይ በርካቶችን እያነጋገረ ነው። በየጊዜው የተለያዩ መረጃዎችን ሲወጡ እየተመለከትን እንገኛለን። አትሌቲኮ ማድሪድን በአቋሙ ጸንቷል። ሁሊያን አልቫሬዝን በአቋሙ ጸንቷል። ባርሰሎናም ደግሞ ተጫዋቹን ለማስፈረም ሙከራዎችን እያደረገ ነው። እስከ መጨረሻዋ ደቂቃ ድረስ ተጫዋቹን ለማግኘት ያላቸውን ነገር ሁሉ እንደሚያደርጉ በባርሰሎናዎች በኩል ቁርጠኝነታቸውን እየተመለከትን እንገኛለን። አሁን ባለው ሁኔታ የተፈጠረው ጉዳይ ምንድን ነው የሚለውን ነገር እንመልከት። ትላንትና ኦገስት 10 በፈረንጆቹ ማለት ነው ሁሊያን አልቫሬዝ ወደ አትሌቲኮ ማድሪድ ስብስብ የሚመለስበትና እረፍቴን ጨርሼ ተመልሻለሁ ብሎ ሪፖርት ያደርጋል ተብሎ የተጠበቀበት ቀን ነበረ። ታዲያ ሁሊያን አልቫሬዝ በትላንትናው ዕለት ወደ ሪፖርት ወደ ማድረግና ወደ ልምምድም ከመመለስም በላይ ትልቁ ያሳሰበው ነገር የቡድኑን አሰልጣኝ ዲዮጎ ሲሞኒን ማግኘትና ማነጋገር ነበር። በቃ እኔ ከዚህ ክለብ ለቅቄ መውጣት እፈልጋለሁ፣ በዚህ ክለብ ውስጥ መቀጠል አልፈልግም፣ ስለዚህ እንድትለቀኝ እፈልጋለሁ ብሎ ከክለቡ ዋና አሰልጣኝ ዲዮጎ ሲሞኒ ጋር ለመነጋገር ትላንት ፈልጎ ነበር። ግን ትላልቅ የመረጃ ምንጮች እንደዘገቡት ከሆነ አሰልጣኙ ትላንትና ከአልቫሬዝ ጋር ለመነጋገር የሚመች ሁኔታ ላይ አልነበረም። ስለዚህ ትላንት ከሁሊያን አልቫሬዝ ጋር ሳይነጋገር ቀርቷል። አልቫሬዝ ደግሞ ይሄ ጉዳይ በጣም አበሳጭቶታል። ተጫዋቹ የካቲት ወር ላይ እንደምትለቁኝ ቃል ገብታችሁ ነበረ እና ግን ያንን ቃላችሁን እየፈጸማችሁ አይደለም፣ ስለዚህ ያንን ቃላችሁን እንድታከብሩ እፈልጋለሁ የሚል አይነት አቋምና ሐሳብ አለው። አሁን ምናልባት በቀጣዮቹ ጊዜያት ከዚህ በኋላ ከቡድኑ ጋር ልምምድ አይሰራም፣ በዚህ ቡድን ውስጥ ከዚህ በኋላ ጨዋታዎችን ማያከናውንም የሚሉ አዳዲስ መረጃዎችንና ጉዳዮችንም ልንሰማ እንችላለን። ነገር ግን አሁን ካለው ነገር አንጻር ሁኔታውን በደንብ ጠለቅ ብለን ስንመለከተው በዚህ የዝውውር እንቅስቃሴ ላይ ሁሊያን አልቫሬዝ ወደ ባርሰሎና ለመሄድ ያለው ፍላጎት በአትሌቲኮ ማድሪዶች ተገድቦበታል። በጣም የሚያስገርመው ነገር ደግሞ አትሌቲኮ ማድሪዶች ይህንን ተጫዋች ለከተማ እዛው ስፔን ውስጥ ላሉ ክለቦች ለመሸጥ እንደማይፈልጉ ከዚህ በፊት ተናግረዋል። ለሪያል ማድሪድም አንሸጠውም፣ ለባርሰሎናም አንሸጠውም ብለው ተናግረዋል። እንደውም የዝውውር ጥያቄ ቀረበ በተባለበት ጊዜ ባርሰሎና የዝውውር ጥያቄ ሲያቀርብ ሪያል ማድሪድ 150 ሚሊዮን ዩሮ ሲያቀርብ ሶሻል ሚዲያቸው ላይ የወጡ ኧረ በጣም ነው ያሳቃችሁን፣ እውነት በሳቅ ገደላችሁን እያሉ ሁሉ ሶሻል ሚዲያ ላይ በጣም ሲስቁና ሲቀልዱ ነበር። የማይቀለድ ቀልድ ነው የቀለዳችሁት፣ አይደለም በ150 200 ብታቀርቡ ራሱ ሁሊያን አልቫሬዝን ለእናንተ ያውም ለስፔን ክለቦች አንሸጥም የሚል አቋም ይዟል። በእርግጥ በአትሌቲኮ ማድሪድ በኩል ያለው ነገር ትክክለኛ ነው። ምክንያቱም ለከተማ ግዛው ስፔን ውስጥ ላሉ ክለቦች እንግዲህ ስፔን ውስጥ
በየአመቱ ለዋንጫ ይፎካከራሉ ብለን የምንጠብቃቸው 3 ቡድኖችን አንደኛው ባርሰሎና ነው፣ ሌላኛው ሪያል ማድሪድ ነው፣ ቀጥሎ አትሌቲኮ ማድሪድ ነው። ታዲያ ለዋንጫ ሊፎካከረናል ብለው ለሚያስቡት ለዋንጫ ሊፎካከረን ይችላል ብለው ለሚጠብቁት ለባርሰሎና ይህን ተጫዋች መሸጥ ማለት በራሳቸው መሳሪያ ራሳቸው ላይ ሰልፍ ሱሳይድ እንደማድረግ ራሳቸውን እንደማጥፋት ነው የሚቆጠረው። ከዚህ በፊት ግሪዝማንን ሸጠው የሆኑትን ያውቃሉ። ግሪዝማንን ለባርሰሎና ሸጠው፣ ጆዋው ፊሊክስን ለባርሰሎና ሸጠው የሆኑትን ያውቃሉ። ስለዚህ ያንን ስህተት ላለመድገም እጅግ በጣም በተሻላቸው ሁኔታ ተጫዋቹን በክለባቸው ለማቆየት ከፍተኛ ጥረት እያደረጉ ነው። ሲሆን ተጫዋቹን ላለመልቀቅ ነው ጥረት እያደረጉ የሚገኙት። ወዴትም ክለብ ባይሄድ ይፈልጋሉ። ወደ ባርሰሎናም ይሁን ወደ አርሰናልም ወዴትም ክለብ ባይሄድባቸው ይመርጣሉ። ግን ደግሞ አይበቃ ለቃለው ካለ እንደው የመልቀቁ ጉዳይ እርግጥም ቢሆን ከሆነ ተጫዋቹ ወደ አርሰናል እንዲሄድ የመፍቀድ እድላቸው እጅግ በጣም ሰፊ ነው። ስለዚህ ምናልባት አርሰናል በቀጣዮቹ ጊዜያት ላይ እጅግ በጣም ገፍቶ የሚሄድ ከሆነ ይህንን ተጫዋች ለማስፈረም ገፍቶ የሚንቀሳቀስ ከሆነ ይህንን ተጫዋች ሊያገኘው ይችላል። ግን ደግሞ ዝውውሩ እጅግ በጣም ኮምፕሊኬትድ በመሆኑ ምክንያት ነው አሁን አርሰናልም ይህንን ተጫዋች በማስፈረም ሂደት ላይ ዘግይቶ የተመለከት ነው። ስካይ ስፖርት ላይ ትላንትና አንድ መረጃ ወጥቶ ነበረ። እንደውም አትሌቲኮ ማድሪድ ወደ ባርሰሎና የአልቫሬዝን የመዘዋወር ጉዳይ ዲስሪስፔክት እንደማድረግ ይመለከተዋል፣ ወይም ክብር እንደማሳጣት አድርጎ ይመለከተዋል። ተጫዋቹ ግን እለቃለሁ የሚል ከሆነ ተጫዋቹን ወደ አርሰናል ወይ ወደ ፔዤ ለመሸኘት ችግር የለባቸውም ተብሏል። ግን ፔዤ አሁን ይህን ተጫዋች ያስፈርማል ብዬ አላስብም። ምክንያቱም ፌራን ቶሬዝን ለማስፈረም እጅግ በጣም ተቃርበዋል። ስለዚህ ይህ መሆኑን ስንመለከት አሁን ሙሉ በሙሉ በመጪዎቹ 3 ሳምንታት ዝውውሩ መስኮቱ ሊዘጋ በቀረው 3 ሳምንት አልቫሬዝ መቀላቀል የሚችለው አርሰናልንና አርሰናልን ብቻ ነው። ወይ እየመረረውም ቢሆን በዛው በአትሌቲኮ ማድሪድ መቆየት፣ አይ ካለ ደግሞ አርሰናልን መቀላቀል ነው። ታዲያ አርሰናልስ ይህን ተጫዋች ለማስፈረም በቀጣዮቹ ጊዜያት ምን አይነት እንቅስቃሴዎችን ሊያደርግ ይችላል? አሁን እኔም ፕሮግራም እየሰራው ባለውበት ጊዜ ከ5 ደቂቃ በፊት ዚ አትሌቲክ ላይ አንድ መረጃ ወጥቶ ነበር በትራንስፈር ዲል ሺት እና ይዟቸው በወጡ መረጃዎች መሰረት ከአርሰናል ጋር ተያይዞ አርሰናል ማስፈረም ከሚፈልጋቸው የፊት መስመር ተጫዋቾች አንጻር አዲስ ስሞችን እየሰማን አንገኝም ተብሏል። ስለዚህ ያሉት እንደነ አልቫሬዝ ወይ ደግሞ እንደነ ባርኮላ አይነት ተጫዋቾች በአርሰናል ራዳር ውስጥ የሚገኙት እንዲህ አይነቶቹ ተጫዋቾች ናቸው። አርሰናል የፊት መስመሩን ማጠናከር አለበት። ልክ ነው። የፊት መስመሩ ላይ ሁነኛ የሚባል ተጫዋች ማስፈረም ይፈልጋሉ። ይሄ በጣም ትልቁና ወሳኙ ነገር መሆኑን እንመለከታለን። ግን አርሰናል ተጫዋቾችን ለማስፈረም እየሄደ ያለበት ርቀት እስካሁን ባለው ሁኔታ የተሳካ እንዳልሆነ እየተመለከትን እንገኛለን። ስለዚህ አሁን አልቫሬዝን ለማስፈረም እንደውም እኔ ካሉትም ይልቅ ከዚህ በፊትም ተናግሬያለሁ፣ ቪኒሽስን ከማስፈረምም ይልቅ እንደነ ጁኒየር ክሮፒ አይነት ተጫዋቾችን ከማስፈረምም ይልቅ እኔ አርሰናል አልቫሬዝ ላይ ገፍቶ ቢሄድ በቃ የሚጠየቀውን ገንዘብ ቢያወጣ 110 ሚሊዮን ዩሮም ይሁን 120 ሚሊዮን ዩሮም ይሁን የሚጠየቀውን ገንዘብ ለአትሌቲኮ ማድሪድ እንዲከፍል የሚጠየቀውን ገንዘብ ቢያወጣ በጣም በጣም ተጠቃሚ ይሆናል። በዛ ላይ ተጫዋቹ ቨርሳታይል ነው። በእርግጥ ይሄ ዩኬሬስ ወደ አትሌቲኮ ማድሪድ ሄዶ አልቫሬዝ ወደ አርሰናል ይመጣል የሚባለውን ነገር እርሱት፣ በጭራሽ የማይሆን ነገር ነው። እንደው አርሰናል የሆነ በቃ በጣም እብደት ላይ ካልሆነ በስተቀረ የዛሬ ዓመት 70 ምናምን ሚሊዮን ዩሮ አውጥቶ ያስፈረመውን ተጫዋች ከአንድ ዓመት በኋላ መልሶ ደግሞ ይሸጠዋል ብዬ አላስብም። ግን ደግሞ አርሰናል ዩኬሬስንም ሳያጣ ወይ ከዩኬሬስም ጋር ሳይለያይ አልቫሬዝንም ደግሞ ማግኘት ይችላል። በእርግጥ ዝውውሩ በጣም ከባድ ነው፣ በጣም ኮምፕሊኬትድ ነው። አትሌቲኮ ማድሪድ ተጫዋቹን ለማቆየት በጣም የተቻለውን ጥረት እያደረገ ነው። ምናልባት የሆኑ ተጫዋቾች እኮ አልተስማሙም፣ ከክለባቸው ጋር ሊለያዩ ይችላሉ የሚሉ ሁኔታዎችን እየሰማን ግን ደግሞ በኋላ ላይ ቀጠሉ ደግሞ ሲባል እንሰማለን። ባለፈው ቪኒሽስ ጁኒየር ይለቃል፣ በክለቡ ደስተኛ አይደለም ሲባል ቆይቶ የ6 ዓመት ኮንትራት ነው የፈረሙ፣ አዲስ ኮንትራት። ስለዚህ አሁንም አልቫሬዝ ተመሳሳይ አይነት ነገሮችን ልናይ እንችላለን። አይ በአትሌቲኮ ማድሪድ መቆየት አይፈልግም ምናምን ይባላል እንጂ በኋላ የሀሳብ ለውጥ ሊኖር ይችላል። አይ ባርሰሎናን ካልተቀላቀልኩስ እዚሁ ብቆይ ይሻላል ብሎ ሊናገር ይችላል። ወይ ደግሞ አርሰናልንም ለመቀላቀል ሊመርጥ ይችላል። አርሰናል ፍላጎት አለው። አርቴታ፣ አንድሪያ ቤርታ ፍላጎት አላቸው። አሁን አልቫሬዝ ብቻ ፍላጎት ያሳይ ነው አርሰናልን ለመቀላቀል። በቃ ባርሰሎና ካልሆነልኝማ ምን አደርጋለሁ፣ አርሰናልም ሄጄም ቢሆን በአዲስ ኢንቫይሮንመንት በአዲስ ሊግ እጫወታለሁ የሚል ከሆነ አርሰናል የዛኔ ገፍቶ ሊሄድ ይችላል።
ግን አንድ መዘንጋት የሌለብን ነገር አርሰናል የአልቫሬዝን ነገር እጅግ በጣም በቅርበት ሆኖ እየተከታተለ ነው። ለእኔ ከባርኮላም ይልቅ እንደነ ከናን ይልዲዝ ካሉ ተጫዋቾች የሚልቅ በጣም እንደውም የተሻለው አማራጭ አልቫሬዝን ማስፈረም ነው የሚል ሀሳብ አለኝ እና ይህን ነገር ለማለት ያህል ነው። ምናልባት በዚህ በዝውውር መስኮቱ ላይ ይህን ነገር እንመለከተዋለን። እናንተስ ምን ሀሳብ አላችሁ? በዝውውር መስኮቱ ላይ አርሰናል እየፈጠነ አይደለም፣ ግን ነገሩን በቅርበት የተከታተለው ነው። ምን የሚፈጠር ይመስላችኋል? አልቫሬዝ በዛው በስፔን ይቆያል፣ አትሌቲኮ ማድሪድን ይቀላቀላል ወይስ ባርሳ ከአትሌቲ መንጋጋ ፈልቅቆ ይህን ተጫዋች ያስፈርመዋል? ምክንያቱም ባለፈው የክለቡ ስፖርቲንግ ዳይሬክተር ዴኮ እና የባርሰሎና የመልማዮች ኃላፊ የሆነው የስካውቶቹ ቺፍ የሆነው ጆዋው አማራል ወደ ስፔን ማድሪድ ከተማ አቅንተው ከተጫዋቹ ወኪሎች ጋር ሲነጋገሩ ነበር። ተስፋ አልቆረጡም። አሁንም እስከሚቻሉ ጥግ ድረስ ይሄዳሉ። በዛ ላይ ባርሰሎና አማራጮቹ እንዳለ ተሟጠው እያለቁ ነው። ፌራን ቶሬስ ክለቡን ለቆ ሊወጣ ነው። ከዛ ደግሞ ባለፈው ጁኒየር ክሮፒን ለማስፈረም ሞከሩ፣ አልሆነም። በቃ አልቫሬዝ ላይ ይሟሟታሉ እና ተጫዋቹ ባርሰሎናን ይቀላቀላል ብላችሁ ታስባላችሁ ወይስ አርሰናል ይህን ተጫዋች ያስፈርመዋል? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ፈጣሪ ቢፈቅድ በኋላ ምሽት ላይ በተለመደው የቀጥታ ስርጭት ፕሮግራማችን እንገናኛለን። ይህን ቪዲዮ ከወደዳችሁት 1000 ላይክ ብታደርጉልን በጣም ደስ ይለናል። ቻናሉን ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን አትርሱ። ምሽት ላይ ደግሞ በሌሎች የቀጥታ ስርጭት ፕሮግራሞች እንገናኛለን። ፈጣሪ ቢፈቅድ አዳዲስ ቪዲዮዎችን ቶሎ ቶሎ ስለምናደርስ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የአልቫሬዝ እና የአትሌቲኮ ማድሪድ ፍጥጫ ቋጠሮ መቼ ይፈታል? 3 ሳምንት ብቻ ነው የቀረው የዝውውር መስኮቱ ሊዘጋ። መቼ ነው ቋጠሯቸው የሚፈታው የሚለውን ነገር እንግዲህ በቀጣዮቹ ቀናት ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።